ትዝታው እንደዛ መሳደው በጣም አናዷችሁና ምን ሪአክት ያደረጋችሁ ሰዎችና ምን አላችሁ? እኔ ኤክስፔክት ማድረገው ነው፣ እኔ የምጠብቀው ነው። እግዚአብሔር በሚያውቀው ምንም ነገር ልቤ አልተሰበረም፣ ምንም አልመሰለም። ምክንያቱም ኤክስፔክትድ ነው፣ የሚጠበቅ ነው። እኔ የምፈልገው የነበረው ቢመጣ ብንወያይ፣ እሱም ራሱ ቢድንበት፣ ከኋላ ሜሶች ቢድኑበት። ምክንያቱም ምንም እንኳን ከቤተክርስቲያናችን የጠፋ ሰው ቢሆንም ገሞ እግዚአብሔር አምላክ ዛሬም እኮ በሩ ክፍት ነው። ዛሬም እኮ ያንኳኳል። ልጅህ ወዴት ነህ ይላል እኮ ዛሬ። የጠፋውን ይፈልጋል የመጣው ክርስቶስ። ስለዚህ እኛ የስድብ ቃል ምላሽ አያስፈልገንም። ከዚህ እስክንሰደብ ደግሞ እሰየው እችም አገልግሎት ሆና በረከት ይሁነኝ ብለን በአኮቴት የመቀር ስራ መስራት ያለብን። ቀጣይ ግን ማድረግ ያለብን ካልመጡ እንግዲህ ቀለሜም እንግዲህ ነገረ መስቀሉ ላይ እንደዛ ፎክሮም ካልመጣ ይህም ወገናችን እንግዲህ ስድብ ከሆነ ምላሹ የሚሻለው ምንድን ነው? በተመረጡ በእኛ ቤቶች ላይ ቀን ወስነን ስለ ታቦት በብሉይ በሐዲስ በዘመነ ሊቃውንት ኢቨን ደግሞ በአፖስቶሊክ ፋዘርስ ሐዋርያነ አበው በሚባሉ አባቶች ዘንድ ስለ ሐዲስ ጋር መሰዊያ የሰጡን ትምህርት ምላሽ መስጠት፣ እሱ በጣም ይጠቅመናል ብዬ አስባለሁ። ትኩረታችንም እሱ ጋር ማተኮር አለብን። ግን በዚህ ላይ ፕሮቴስታንቶች የሆነ ትምህርት ወስዳላችሁ ተስፋ አደርጋለሁ። ያን ያክል ዮናታን አክሊሉ ፊት ተቀምጦ በዛ ልክ የተናገረ ሰው ለምን በስድብ ምላሽ ሰጠ ይመስላችኋል? ተሸክሜዋለሁ አውቀዋለሁ ብሎ የተመካ ሰው ለምን የሸሸ ይመስላችኋል? ለምን የቀረ ይመስላችኋል? ከስድቡ ከምናምን ውጡና እስቲ እናንተም ፕሮቴስታንቶች ረጋ ብላችሁ አስቡ። ለምን ይሆን? ያን ያክል የሚያመጻድቅ ከሆነ ስድቡ ሳይሆን ካልፈለገ እንኳ አልፈልግም፣ በቃ መልሱ እኮ አጭር። ዘማርያም ለእኔ አይሆነኝም፣ ከኔ ጋር አይመጥንም፣ በቃ እዚህ ጋር ያቆማል። ሌላ ጸያፍ ስድብ እኮ አያስፈልግም። በቃ አልፈልግም ማለት እኮ መሸነፍ አይደለም። ስድቡ ነው ያሳበቀበት እንጂ እኮ በቃ አልፈልግም፣ ይቅርታ ይደረግልኝ፣ እንደዚህ አይነት ቤቶችን ማድረግ አልፈልግም። እኔ ማድረግ የምፈልገው በላይ በዚህ በቲክቶክ ሳይሆን በአካል ነው። ይቻላል። እነዛ በአካል ኢትዮጵያ ስመጣ ወይ ደግሞ ኢትዮጵያ እያለሁ እዚህ ቦታ ላይ እንቃጠርና የሚመቸኝ የምችለው እንደዛ ነው። እሱን ደግሞ በሚወደው መንገድ ደግሞ ካሜራ ተደቅኖ ህዝብ ተሰብስቦ እሰየው። እንደዚህ የማድረግ አቅምና ሞራል ካለ እሰየው። ጉዳያችን እንደዚህ አድርገን መዋየት ይችላል። ስለዚህ አልችልም፣ በቃ አጭር መልስ ነው። በቃ እንደው ይለፍም ችግር የለም፣ በቃ ማቻ እናደርግም ማለትም ይችላል። በእድሜ በስጋ ዕድሜ ትልቅ ስለሆነ ማለት ነው። ስለዚህ አክብሬ ይቀበላለሁ። ሌሎች ተጨማሪ ነገሮች ስናስገባ ግን ከጀርባችን ያለው ኢጎ፣ የበታችነት ስሜት፣ የመሸነፍ ስሜት ያንጸባርቃሉና ቃላቶች መጠቀም አስፈላጊ አይደለም። ዲቤቶች በዚህ መመራትም የለባቸውም። ስለዚህ በቃ ግብ የሌለው ዓላማ የሌለው ዲቤት ማድረግም ተገቢ አይደለም። በቃ በሚጠቅመን ርዕሰ ጉዳይና ጠቃሚ በሆነ መልእክት ሊያስተላልፍ በሚችል ያውም ደግሞ ብዙዎችን ሊያንጽና ሊያድን ሊታደግ የሚችል ከሆነ ይደረግ። ያውም ደግሞ ሐዋርያ ቅዱስ ጳውሎስ እንዳለው ሁሉም በአግባብና በስርዓት ይሁን እንዳለው ማለት። ከዚህ ቤታችን ከፍተን በሚገባ ነገረ ታቦቱን በተመለከተ መማር፣ ነገረ መስቀሉን መማር እንችላለን ማለት ነው። ይሄ በጣም መሰረታዊ ጉዳይ ስለሆነ በተረፈ ግን እኔ አሁን ትልቁ ጉዳይ የመናፍቃን ትተነው ማለት ነው የእኛን ስናየው ብዙዎቻችን የምንወደው በጣም ዲቤት ነው። በጣም ክርክር ሲሆን ነው የምንሰበሰበው፣ ቁጭ ብለን የምንማረው እና ብዙ የእውቀት ትምህርቶች እየጎደሉ ይመጣሉ ሳንጠቀምባቸው እንዳይሄዱብን። እኔ የምፈራው እሱ ነው። አሁን እንደ ታላቁ ጅብሪል አይነት እንደ ዮሐድ አይነት በሁለት ወገን የተሳሉ ሰዎች፣ እኚህ ሰዎች ሳንጠቀምባቸው ሚዲያ ላይ በእጅ የተያዘ ወርቅ እንደ መዳብ ይቆጠራል እንደሚባለው እንደዛ ከንቱ ሆኖ እንዳይቀርብን በጣም ፈራለሁ። በቃ በጣም እነዚህ እንቁ ናቸው። በጣም
የፕሮቴስታንት ዕቅበተ እምነት ላይ ጎበዞች ናቸው። በእስልምና ላይ ያለው ዕቅበተ እምነት በጣም ብዙ ናቸው። እስቲ ዮሐድ ያለውን ፎሎወር ተመልከቱ። እስቲ ታላቁ ጅብሪል ያለውን ፎሎወር ተመልከቱ። አሁን የኔ ቢጤውን አሁን ፎሎወር ማግኘት ያለበት እነሱ ናቸው። እውነት እኮ ነው የምነግራችሁ። ከምን እንኳን መጠቀም እንዳለብን እንኳን አናውቅም። በእውነት የኔ ቢጤውን አይነት እየተከተልን እነዚህን ሰዎች ነገ ሚዲያ ላይ ስላልወጡ በጣም እንደዚህ ስላልወጡ ምናምን ለዛ ነው አይደል? ከእውቀታቸው መቼ ነው ማዕድ የምንቋደሰው? ቁጭ ብለን መቼ ነው ማስታወሻ ይዘንስ የምንማረው? መቼ እንጠቀምባቸው? እነዚህ ከወጣቶች ናቸው። ነገ እድሜ እየገፋ ሲመጣ ወደ ትዳሩም ወደ ራሳቸው ላይ ሲመጣ እኮ ላይ እየቀነሰ ይመጣል። ይህ አይነት ወጣትነት እድሜ ምናምን ላይ በላ አንረጋም። ሽበት እየመጣ እርጅና እየመጣ ምናምን ሮጫ ነው እየከበደ ሲመጣ እኮ እንደዛ ይክናል። እና እንደዚህ አይነት እንቁዎቹን በጣም ብንንከባከባቸው መናፍቃን ለብቻ ለማተኮር ያለብን ለማለት ፈልጌ ነው። ለምንድነው እዚህ ያሉን ሀብት ማንጠቀመው? ለምንድነው በቃ ቁጭ ብለን በቃ ሲገቡን በማንማረው? አንዳንድ ጊዜ አሁን የእፎይን ላይቭ ቁጭ ብሎ መማረው የማስበው ለእስልምና እምነት ተከታዮች ብቻ ብለናል መማር ያለብን። ነገኛ ብንጠየቅስ? ስለዚህ እኮ የነ እፎይ ስራ እኮ በአንድ ድንጋይ ሁለት ወፍ ነው። እስልምና ያለ ሰው ቀጥ ብሎ ቆሞ ምንድን ነው የምከተለው ብሎ ራሱ እንዲያ ያደርገዋል። አንድ የሌለ ክርስቲያን ደግሞ እስላም የሆነ ሙስሊም የሆነ ወንድሙን ጓደኛው እንዴት በመረጃ መርታትና እንዴት አድርጎ ወደ እውነተኛው ወንጌል መመለስ እንዳለበት ጭምር እኮ መልእክት የተሰራ ለአንድ ወገን ብቻ እኮ አይደለም። ግን እንከታተለዋለን የነ እፎይ ወይስ የራሳቸው ጉዳይ ብለን የተውን? ይህ በጣም መሰረታዊ ጉዳይ ነው። እና አንዳንድ ጊዜ የነ እፎይ ሲሰስሉ አይ በቃ እስልምና ላይ እኔን አይመለከተኝ አይደለም። በአንድ ድንጋይ እኮ ሁለት ወፍ ነው። ከእነሱ ጋር ዲቤት ያደርጋሉ፣ እነሱን ይመልሳሉ። እዚህ ያለን ደግሞ ኦርቶዶክሳውያን ደግሞ እንዴት ዕቅበተ እምነት እስልምና ላይ እንዴት እንደሚሰራ እንዴት እንደሚጠቀስ መረጃ እንዴት ትዕግስት እራሱ አትማሩም ከነ እፎይ? ያውም እኮ የአፈር ብላ ድንጋይ ብላ ብቻ እኮ አይደለም። ትገደላለህ፣ አንገትህን ነው የምቆርጠው ምናምን፣ ጭንቅላትህን ነው እንደዚህ የሚያደርገው፣ አንገትህን ቀላልሃለሁ፣ ጸጥ ዋጥ አድርገህ ጨርሰሃል፣ እሺ እንቀጥል ወደ ዋናው ሀሳብ እያልክ በአንገት ላይ እኮ የምትደራደረው። እና እነማንን መከተል እንዳለብን ምን መማር እንዳለብን ማወቅ አለብን። ለእኛ እንቁዎቻችን ናቸው፣ እንማርባቸው። እኛ ለምዶብን ብዙዎቻችን ስለ ራሳችን ነው እንጂ አጠገባችን ሳሉ ወንድሞች መስከር አንወድም። በእውነት ትልቁ ድክመታችን ነው። በጎ ከሰሩ ምንድነው ችግሩ? ምን አለ ቁጭ ብንማርባቸው? ምናችን ይቀንሳል? እኛን አሁን የገደመ ትዕቢት ነው። በቃ አለቀ። እስቲ ቁጭ ብለን ይህና የውሃድ የሚያስተምሩትን እስቲ ታላቁ ጅብሪል የሚናገረው እስቲ እፎይን የሚጠቅሱት ቁጭ ብለን እስቲ እንማር። ትብ ብለን በቃ አጎል ቪዲዮ ምናምን ነገር እያሽከረከርን ከምንድን ነው እስቲ እንቁምቁም በሚገባ እየገባን ነው ግን የሚያወሩት ነገር። ስለዚህ ብዙ እፎዮች አሉ ዛሬ፣ ብዙ የውሃዶች አያስፈልጉንም። ልክ እንደ ታላቁ ጅብሪል አይነት ብዙ አይነት ሰዎች አያስፈልጉንም። በሚገባ ማለት እና ሁሉ የራሱ ሴክተር አለው። በቃ ጸጋ የሌለው ባዶ የሆነ ሰው እዚህ የለም። ስማቸውን በጣም ያልጠቀስኳቸው በጣም ደገኛ ሰዎች አላቸው። እና አሁን እንደዚህ አይነት በተለይ አብይ ጾም ላይ ከዘፈን እንርቅ የለ፣ ከክፋት ከኃጢአት ሁሉ እንርቅ የለ። ምን እንስማ? ለምን ሰዎች የእነዚህ ሰዎች ድካም ሲንቁጠር እና ዛሬ ዮሐድና ታላቁ ጅብሪል ያላቸውን ፎሎወር ሳስብ በጣም ነው ማዝነው። በእውነት እዚህ ደረጃ ላይ መድረስ ነበረባቸው? የምን ጋብ ነው ያለባቸው? ከፕሮቴስታንት ጋር ዲቤት ሲደረግ ሙሉ ናቸው። ከእስልምና ላይ ዲቤት ሲደረግ ሙሉ ናቸው። በሁለት ወገን ተስለው የተዘጋጁትን መቼ ነው የምንጠቀማቸው? በቃ እነሱ ጉዳያቸው በእውቀት ላይ ነው ያደረጉት።
እና እንጠቀምባቸው፣ እንጽደቅባቸው፣ በቃ ፍሬ እናፍራባቸው፣ እንተካው። እፎይን የመሰለ ዮሐድን የመሰለ ታላቆች እነዚህ ወንድሞች የሚመስል ተጨማሪ ሰዎች እናፍራ። ልክ እንደ ዮዘ ሚካኤል ደግሞ በመጡበት አግባብ ደግሞ እያስታጠቀ መሸኘት የሚችል የመልስ ምት ጎበዝ የሆነ ሰው ከስር እናፍራ እንጂ በተወሰነ በ10 ምናምን ሰው አለ መቀጣ ያለበትና አብይ ጾም ከምግብ ከስጋ ከቅቤ ብቻ ሳይሆን ከክፋት ጭምር ጾመን በእነዚህ አይነት ደገኛ ወንድሞች ደግሞ የሚገባውን ጥቅም አግኝቶ መሄድ ደግሞ በጣም ተገቢ ነው። በቃ በጣም ሲያገለግሉ በጣም ላይፍ ሲገቡ ታይማቸውን እንደምን ገብሮ ሲገቡ እዛ በሚገባው ደግሞ እኛ ደግሞ መማር አለብን እና በቃ ከደገኛ ነገር ደገኛ ትምህርት ማፍለቅ መማር ተገቢ ነው። ቤተክርስቲያናችን የምታግዘው የምትመራንም ይህ መንገድ ስለሆነ ማለት ነው። እግዚአብሔር በፈቀደ መንገድ እንግዲህ ፈቃዱ ከሆነ በሰላም ካቆየን በታቦቱ ላይም እንደዚህ እናደርጋለን። ፕላስ ደግሞ በእንቱ ላይ እንሄድበታለን ማለት ነው። በነገረ መስቀሉ ላይ እንደዚህ እንሄድበታለን። ግን አሁን ካሁን በኋላ ግን የፕሮቴስታንት ገድላት፣ ድርሳናት፣ መጽሐፍ ቅዱስ ላይ በተለያየ የቤተክርስቲያናት ትምህርት ላይ ነገር ሃይማኖት ያነሱት ብቻ ሳይሆን የእስልምና እምነት ተከታይ ወገኖቻችንም በመጽሐፍ ቅዱስ ላይ የሚያነሷቸውን ጥያቄዎች ደግሞ እንደዚሁ ምላሽ ማዘጋጀት ደግሞ ተገቢ ነው። ምክንያቱም እዛ ጋር ያለው የነሱ የቤት ስራ የነ እፎይ ብቻ ሳይሆን የሁላችን የቤት ስራ ስለሆነ የሆነ ግዴታ ተጭኖበት እናንተ ግዴታችሁ ነው እናንተ ፈታ ብላችሁ ተኙ የተባሉ ሰዎች ነው። ሁላችን ግዴታችን ዕቅበተ እምነት የሌለበት ቦታ የለም። በቃ ተጠበቁ። ራስን ትጠብቃለህ ከምንፍቅና ከእንደገና ትጠብቅ፣ ሌሎች መጠበቅ ደግሞ አለብን። ዕቅበተ እምነት ለሁሉም ሰው ነው። የሆነ ወንድ ሴት የሚል አይደለም። በቃ መጠበቅ፣ ራስን ከክፋት ከኃጢአት ከኑፋቄ መጠበቅ። ፍቅረኛሽ ምንድን ነው? ኦርቶዶክሳዊ ክርስቲያን የአንተ ፍቅረኛ ማለት ኦርቶዶክሳዊ ክርስቲያን ናት። ሌላ ቤተ እምነት ከሆነች አስተምረህ አሳምነህ አስጠምቀህ ነው ያደረካት። ሌላ ምን አይነት ግንኙነት ሊኖረው የሚገባው? ኦርቶዶክሳዊ ክርስቲያን ሳትሆን ምንድነው ከአንተ ጋር ሊኖራት የሚገባ ግንኙነት? እዚህ ተጠብቆ መጠበቅ በሚገባ መጽሐፍ ቅዱስን በአበው ትርጓሜ በአበው ፊት የመተርጎም የመተንተን። እኛ መጽሐፍ ቅዱስ ብቻ ለሚተረከበው መጽሐፍ ቅዱስን ከነ ትርጓሜ ከአበው የተረከበው። ለዛ ነው በግላችን ማንተረጉም። በቃ ቃሉ ካለ ችግር የለም ሳነቦ ይገባኛ የሚባል ነገር እኛ ጋር የለም። አንዲት ሃይማኖት ነው ያለችን፣ አንዲት ጥምቀት ያለችን፣ አንድ ቤተክርስቲያን ያለችን። በህሊና አበው ነው የምንረዳው እኛ። ለዚህ ነው ሐዋርያ ቅዱስ ለጢሞቴዎስ መልእክቱ ትምህርቴን፣ ሐሳቤን፣ አካሄዴን ተከተል ነው ያለው አይደል? ሐሳቤን ሲልቁ ህሊና አበው ማለት ያ ሐዋርያ ቅዱስ ጳውሎስ ለመናገር የፈለገውን ሐሳቡን ጢሞቴዎስ ያውቀዋል። ለዚህ ነው የቤተክርስቲያን ትርጓሜ የቤተክርስቲያን ትምህርት ለመረዳት ከሚያግዙ አንዱ ጉዳይ ምንድነው? ህሊና አበው። በአበው ህሊና ተረድቶ ማቤት መረዳት እና አብይ ጾም በዚህ ብናደርገው በጣም እጅግ መልካም ነው። አቅም ያላችሁ ሰዎች ደግሞ ካላችሁ ደብረ ዘይት ላይ እኩለ ጾም ከሊቀ ሊቃውንት ስምዐኮነ መልአክ ጋር ወደ ጆርዳን እና ወደ እስራኤል ጉዞ ተዘጋጅቷል። መሄድ የምትችሉ ሰዎች፣ ሌሎች ቤተሰቦች ውጭ ሀገር ደግሞ ኖራችሁ ደግሞ እናት አባታችሁን ወንድም እህቶቻችሁን ስፖንሰር አድርጋችሁ መሸኘት ትችላላችሁ። ደብረ ዘይት ላይ ጌታችን ስለ ነገረ ምጽአቱ ያስተማረበት ስፍራ ላይ በአካል ተገኝተን ሊቀ ሊቃውንት ስምዐኮነ መልአክ ስለነዚህ ቅዱሳን ጆርዳንን አካተን ሁለት ሀገራት ኢቨን ኢየሩሳሌምንና በተለይ ደግሞ እስራኤል አጠቃላይ እመቤታችንና ኤልሳቤጥ የተገናኙበትን ስፍራ የሰላምታሽ ድምፅ በሰማው ጊዜ ጽንሶ ማህፀን በደስታ ዘለለ ያለችበት ኤልሳቤጥና እመቤታችን የተገናኙበት ስፍራ፣ ጌታችን የተጠመቀበት ማየ ዮርዳኖስ፣ ገሊላ የቃና ዘገሊላ ውሃ 6ቱ ጋኖች ወደ ውሃ የተቀየሩበት እነዛ 6ቱ ጋኖች ስቲል ነው ዛሬም ይጎበኛሉ። የተሰቀለበት ቀራንዮ፣ የተቀበረበት ጎልጎታ፣ የተነሳበት
እነዚህን ሁሉ አካቶ የ9 ቀን ከቻላችሁ ለደብረ ዘይት ደግሞ አይ ቀረበብን አሁን እኩለ ጾም ላይ ቀረበ የምትሉ ደግሞ ሰዎች ካላችሁ ደግሞ ለፋሲካ እንደዚህ ማድረግ ስለሚቻል እንደው አቅም ኖሮት ብሬን የት ላድርግ የሚል ሰው እንደ መንፈሳዊ ነገር ላይ ቢያውለው ዝም ብሎ ብራችንን የትም ቦታ ላይ ከመልበት መጓዝ የሚችል ሰው ማለት መጓዝ የሚችል ሰው ከብሉይ አንስቶ ወደ ሐዲስ ነው የሚወስዱ። ከብሉይ ያዕቆብ ከእግዚአብሔር ጋር የታገለበት አለ አይደል? ካልባረከኝ አልለቅህም ያለበት፣ ሙሴ በዓላማው ላይ እባብ የሰቀለበት ተራራው፣ ኤልያስ በአውሎ ነፋስ የተነጠቀበት፣ እነዚህን ሁሉ ስፍራዎች ለዛ ነው ከጆርዳን የምናይ ጀምረ የምናየው። ስለዚህ ጆርዳንም ኢየሩሳሌምንም ሁለቱም ከዛ ጌታችን በተጠመቀበት በማዮርዳኖስ ተጠምቀን በረከት ተካፍለን እንመለሳለን እና እግዚአብሔር ከፈቀደ በሰላም ካደረሰን ለዚህ ጉዞ በጣም የምትችሉ ሰዎች እንደ ውጭ ሀገር ኖሯችሁ ደግሞ ማትችሉ ሰዎች ደግሞ ካላችሁ እናታችሁን መላክ ትችላላችሁ። ለመቁረብ ያሰበ ሰው አብይ ጾም ነውና ክርስትና ልጅን እዛ አስነሳለሁ የሚል ሰው ይችላል። ለፋሲካ ደግሞ ሄዱ ደግሞ የፋሲካ ጉዞ ስላለን ተክሊን እዛ ፈጽማለሁ፣ በቁርባን እዛ አጋባለሁ ማለት ይቻላል። ኢየሩሳሌም የበረከት ጉዞ እንደመሆኑ መጠን እንደ ብራችን ለዚህ አይነት መንፈሳዊ ነገር ብናውለው እጅግ በጣም ጥሩ ነው። ስለዚህ ምዝገባ ጀምረዋል። ማዮርዳኖስ የጉዞ ወኪል እዛው ቅድስት ማርያም ፊት ለፊት ነው ያለላችሁ። በአካሄዳችሁ መዝገብ ትችላላችሁ። ምንም ከኛ ጋር የሚያነካካው ነገር የለም። እዛው ቅድስት ማርያም 5 ኪሎ ያለው አለ መንበረ ፓትርያርክ ማለት ነው። እዛው 6 ኪሎ ወደ ምስካየ ኅዙናን መሄጃው ጋር ማለት ነው። በዚህ በቀኝ በኩል ታገኙታላችሁ። እዛ ላይ ያለ ሄዳችሁ በአካል ጠይቃችሁ የጉዞ ምንነት ህጋዊነቱን ቼክ አድርጋችሁ በጉዞ ወኪልነት ፈቃድ እንዳላቸው አይታችሁ አረጋግጣችሁ አናግራችሁ በአካል ቢሮ ተገኝታችሁ መጠየቅ ትችላላችሁ። ያልቻላችሁ ሰዎች ደግሞ በስልክ የት ቦታ ላይ እንደሚያካልል ዋጋችሁ ምን ያክል እንደሆነ መጠየቅ ትችላላችሁ። የኔና የሊቀ ሊቃውንት ስማ ኮነ መልአክ ስራ ምንም ስራ ምን እንደሚሆነው ይሄንን አስተባብሮ ተጓዦችን መንፈሳዊ ትምህርት ቃለ እግዚአብሔር በሳቸው እየተማርን እኔ ፕሮግራም እየመራው ማለት ነው። እሳቸው እየሰበኩን እያስተማሩ ስለነዛ ቅዱሳን መካናት ከብሉይ ሐዲስ ከሐዲስ ብሉይ እያደረጉ መንፈሳዊ ጉዞ ማድረግ ከዚህ በረከት መቋደስ ማስቻል ነው የሚሆነውና እግዚአብሔር ከፈቀደ እንዲህ እናደርጋለን ማለት ነው። እግዚአብሔር የዛ ሰው ይበላል። ይሄ ለአብይ ጾም እቅድ እንደው ደግሞ ይሄ ደግሞ ማይችል ሰው ደግሞ እግዚአብሔር ከፈቀደ ደግሞ ክረምት ላይ ደግሞ አለ፣ ወደ ግብፅም አለ፣ የአስቄጥስ ገዳም ጉዞ አለ። እዛ ላይ መሳት ይችላል። ስለዚህ ሰው እንደያቀው ማለት ነው። እንደያቀው ግን መንፈሳዊ ጉዞ መጓዝ ፈልግ ነበረ፣ ግን የት ነው የምጓዘው ከነማ ጋር እጓዛለሁ ካላችሁ ቢያንስ ከሊቀ ሊቃውንት ጋር ከሄድን ያልገባን ጥያቄዎች ላይ መጠየቅ ይኖራል። እየተማርን እንሄዳለን። የምግብና የመጠጥና ምን የጭፈራ አይደለም የሆነ መንፈሳዊ ጉዞን ታረቅ ያገዘናል። ያ ጥቅም አለው። የማንስ ሰዎች ደግሞ ካልን ደግሞ አብይ ጾም በአግባቡ መጾም በበጎ ነገር ተባብረን መጾም አለብን ለማለት ያክል ነው። ስለዚህ የተከፋችሁ ሰዎች ካላችሁ ለምን እንደዚህ ይሳደባሉ ያላችሁ ሰዎች ከፈሪያችሁ ታውቋቸዋለች ስለሚል አትከፉ፣ አትዘኑ፣ የሚጠበቅ ነው። ከኛ ከአፋችን ግን ክፉ ቃል በምንም አይነት ተአምር እንዳይወጣ። ለምን? እኛ ኦርቶዶክሳውያን ክርስቲያኖች ነን። እኛ መናፍቃን አይደለም። ፍሬያችን ስድብ አይደለም። በምንም አይነት ተአምር እንኳን መናፍቃን ከውጭ ወጡ ቀርቶ ውስጥ ያለ ሰው እንኳን ቢሰድባችሁ ክፉን ነገር እንዳትመልሱ። ከአቅም በላይ ከሆነባችሁ እንኳን ያንን ሰው ብሎ ቀርቡ። አስረዳሹ አይረዳሽም፣ አትረዳህም፣ አይረዳህም። ስለዚህ ክፉ ቃል አትመልስ። እግዚአብሔር ይስጥልን ብለን ተሰናበት። ከአፋችሁ በምንም አይነት ተአምር ክፉ ቃል እንዳይወጣ። ከቻልክ አስረዳው፣ እንዲረዳህ እንድትረዳህ ጥረት አድርግ። ከአቅም በላይ ከሆነ በቃ ትተዋል። ለምን ክፉ ደግ ትለዋወጣለህ? ለምን ውስጥን ታቆሽሸዋለህ? ደግሞ ስታስቡት የእግዚአብሔር አማናዊ የሆነው ስጋው ደግሞ የሚፈተትበትን
መሰዊያ እንደ ልብ ዝም ብሎ ጣውላ ነው ብሎ ሲሳደብ የነበረ ሰው እኛ ስለሰደበን ይደንቀናል እንዴ? በታቦቱ ላይ እኮ የሚሰዋው እኮ ራሱ እኮ ነው ክርስቶስ ራሱ። የዕለተ ዓርብ ራሱ ስጋው ነው፣ ምሳሌው አይደለም። መርገፉ ጥለው አይደለም፣ አማናዊ እኮ ነው። በሜሮን በከበረ በስጋው ደግሞ በከበረ የሐዲስ ኪዳን መሰዊያ ጽላት ታቦት ላይ እንደዚህ በጽርፈት የሚናገር ሰው ለምን ሰደበኝ ለምን እንደዚህ ላይ አይባልም። እኛ ከቤተክርስቲያን በጠለን እንዴ? ስለዚህ ይሄ በቃ ኤክስፔክተር ነው። በቃ እናንተ እዚህ ላይ ጊዜ አታተኩሩ። በቃ ዋናው ስራችን መሆን ያለበት እኛ ነገር ሃይማኖት ትምህርታችን ላይ ማተኮር አለብን። በቃ ተመራጭ በሆነ በጣም አስፈላጊ በሆኑ በተመረጡ ርዕሰ ጉዳዮች ላይ አስፈላጊ ሲሆን እናደርጋለን። ካለበለዚያ ግን በጣም ትምህርት ላይ አተኩሩ። ይሄ ለምናን ለወንድሞችም ለእህቶችም ማስተላለፍ መልእክት ነው እና አብይ ጾሙን የሰላም ያደርግልን። እንደ ወትሮ ዝም ብሎ ሲገባ አብረን ገብተን ሲወጣ አብረን ከመውጣት እሱ ይታደገን። ለሀገራችን በተለይ ጠቀሜታ ያለው ለዓለማችን ጠቀሜታ ያለው ለክርስትና ሕይወታችን ጠቀሜታ ያለው ያርግልን። ምላሽ የምናገኝበት ያልወለዱ የሚወልዱበት፣ ትዳር ያጡ ትዳር የሚያገኙበት፣ የታመሙ ሰዎች የሚፈወሱበት፣ ሰው ያጡ ሰው የሚያገኙበት፣ የተራቆቱ የሚለብሱበት፣ ሰው የተራቡ ሰዎች ሰው የሚያገኙበት ያደርግልን። በዚህ ዘመን በጓደኛ ተከቦ ብቸኛ እንደመሆኑ ከባድ ነገር የለም። በጣም ከባድ ነገር። ብዙ ሰዎች እንደዚህ አይነት ሰዎች አሉ። በጣም ጨቅ ጓደኛ አለ የሚል ሰው አለ። አንድ ግን የልብ ጓደኛ የለውም። ፌክ የሆነ ላይፍ ማለት አንድ እዛ ላይ የሆነች በህይወታችን ኮሽ ያለች ነገር ስትከሰት ብንሎ የሚጠፉት ብቸኛው እኛ ብንቸገር እኛ ብናጣ ብንወድቅ ሊያነሳን የሚችል የታመነ አምላካችን ፈጣሪያችን እግዚአብሔር ነው። ሰው ምንም አይጠቅምም፣ እንዳትሳሳቱ። ሰው የሚጠቅመን እኛ ከእግዚአብሔር ጋር እስከሆነ ድረስ ብቻ ነው። ሰውንማ አየነው። ስንት ጓደኞች ነበሩ፣ ስንት አቧቦ የሚሉን ነበሩ፣ ስንት ጀማ ነበረን። ቲማችን እንዴት ነበረ? ሰው የሚያስቀና። አትደነቁ። በቃ ብዙ ባልንጀራ ስላላችሁም አትኮፈሱ። ምንም ሰው ስለሌላችሁም አትዘኑ። የሁላችን ወዳጅ እግዚአብሔር ክርስቶስ አለን አይደለ? እሱ ካለ ለምን ችግር አለ? እዚህ እንደ ትልቅ ብርቅ ማታወሩት። በቃ ሰው ቢኖር ሰየው፣ ባይኖርም ደግሞ ከሱ ጋር ከሆናችሁ በቂ። ላሴችን አብይ ጾሟን የጾም ዋና ዓላማ ራስን ፈቃደ እግዚአብሔር ለፈቃደ እግዚአብሔር ራስን ማስገዛት፣ ፈቃደ ነፍስን በፈቃደ ስጋ ላይ እንዲሰለጥን ማድረግ፣ ፈቃደ ስጋ ለፈቃደ ነፍስ እንዲገዛ ማድረግ ማስቻል። በቃ አሁን ነገ ቀበላው እንዴት ነው የምናደርገው? እናስብበት እና እግዚአብሔር ከፈቀደ መልካም አገልግሎቶች እናገለግላለን ብዬ ተስፋ አደርጋለሁ። እንግዲህ አቡዳቢ ፀሐይዋ ትንሽ ከበድ ይላል፣ ሙቀታቸው በጣም ትንሽ ያስቸግራል። ግን አብይ ጾምን በእነዚህ በተባበሩት አረብ ኤሚሬት ባሉ ዙሪያዎች እንደዚህ አይነት በመካከለኛው ምስራቅ እግዚአብሔር ከፈቀደ እስቲ እናገለግላለን። ከተለያዩ ወንድሞችና እህቶች ጋር ዛሬ ተገናኝተን ነበረ እዚህ አቡዳቢ መድኃኔዓለም ቤተክርስቲያን። ስለዚህ እግዚአብሔር ከፈቀደ በእነዚህ አጽዋማት ወቅት እግዚአብሔር የሚወደው ጾም እየጾምን ቃል እግዚአብሔር እየተማረን በሚገባ ደግሞ ትምህርቶችን ካገኘን ደግሞ ከእግዚአብሔር ጋር እስቲ መልካም ነገር እናድርጋለን ተስፋ አደርጋለሁና እግዚአብሔር ከሁላችን ጋር ይሁን።